በዛሬው ፕሮግራማችን በደቡብ ኢትዮጵያ በተከሰተ ምንነቱ ያልታወቀ በሽታ በሁለት ወረዳዎች ከ890 በላይ ከብቶች ስለመሞታቸው ለምሳሌ አንድ ሸቀሮ ከሚባል ቀበሌ ለአንድ ግለሰብ 12 ከብቶች ነበር የነበሩት። ከዚህ በፊት እነዛ ከብቶች አንድም ሳይቀር ሙሉ በሙሉ ሞተዋል። እስራኤል በጋዛ እንደ አዲስ ስለጀመረችው ጥቃት ጋዛ ለመኖር ማትሆን አካባቢ እንድትሆን 2 ሚሊዮን የሚጠጉ ፍልስጤሞች ከዛ ለቀው እንዲወጡና ሌላ አማራጭ ቦታዎች እንዲፈልጉ ፍልስጤሞች የማይኖርበት እንዲሆን የፈልጉ ይመስላሉ። ወንድነሽ ተብላ ከሴቶች እግር ኳስ ስለተገለለ ተጫዋች መረጃ ማለት ለቀጣዮች ደቂቃዎች አብራችሁን ቆዩ። በደቡብ ኢትዮጵያ ክልል ምንነቱ ባልታወቀ የከብቶች በሽታ በሁለት ወረዳ በድምሩ ከ890 በላይ ከብቶች መሞታቸው ተገለጸ። ከባለፈው አርብ መጋቢት 5 2017 ዓ.ም ጀምሮ የተከሰተው ይህ የከብት በሽታ በበርካታ የክልሉ ወረዳዎች መዛመቱም ተሰምቷል። በደቡብ ኢትዮጵያ ክልል ጋሞ ዞን ዳርጋ ማርታ ወረዳ የግብርና ጽሕፈት ቤት የእርሻ ዘርፍ ኃላፊ አቶ ከፈነ ከበደ በሽታው በወረዳው አብዛኛው ቀበሌዎች መከሰቱን ለቢቢሲ ተናግረዋል። ይህ በሽታ በአጠቃላይ እንደወረዳችን ከ12 ቀበሌያት ኦሎሞስት ወደ 9 ቀበሌያትን ተደራሽ እንዳደረገና እስከ አሁን ባለው ወደ 655 ከብቶች የሞቱበትን ነበር መረጃ ያው ከእያንዳንዱ ቀበሌ ሰብስበን ልናደራጀ ቻልነው ማለት ነው። ከዚህ ከሞቱ ጋር ተያይዞ ከአንድ ቤት እንግዲህ ለምሳሌ አንድ ሸቀሮ ከሚባል ቀበሌ ለአንድ ግለሰብ 12 ከብቶች ነበር የነበሩት። ከዚህ በፊት እነዛ ከብቶች አንድም ሳይቀር ሙሉ በሙሉ ሞተዋል። አንድ ቀበሌ ላይ ደግሞ ወደ 8 ከብቶች በአንድ አርሶ አደር ቤት ውስጥ ነበር፣ እነዛም ሙሉ በሙሉ ሞተዋል። በዛ ልክ ደግሞ በሌሎች አርሶ አደሮችን የተወሰነ ከነበሩት ቀድሞ በበሽታው በጣም የተጎዱት ሲሞቱ ከኋላ ላይ ምልክት ሲያሳዩ ለነበሩት መድኃኒት እየሰጠን ጤናማ ሆኖ ለተገኙት ሕክምና ክትባት እየሰጠን የተወሰኑን የማትረፍ ስራዎችን እየሰራን ያለንበት ሁኔታ ነው ነበር። በተመሳሳይ ከባለፈው አርብ ጀምሮ በደቡብ ኢትዮጵያ ሌላኛው ወረዳ ደብረ ፀሐይ ከብቶች መሞታቸውን የወረዳው ዋና አስተዳዳሪ ኢልዶ ይጽና ለቢቢሲ ገልጸዋል። የበሽታው አይነት አልታወቀም። ናሙና ከክልልም ባለሙያ መጥተዋል፣ ከዞንም ባለሙያ መጥተዋል። ናሙና ተወስዷል። ግን እስካሁን የበሽታው አይነት አልታወቀም። ቴንቾ ቀበሌ ላይ መጀመሪያ ያው የእንስሳት ሞት ተጀምሯል። ቴንቾ ቀበሌን ጨምሮ በቶ ከተማ ሆሸለን፣ የላሻቦ ቀበሌ፣ ጋላዳ ላይ እስካሁን ባለው አሁንም ሞቱ አልቆመም፣ እየሞተ ነው ያለው እንስሳት። እስካሁን ባለው 238 ከብቶች ሞተዋል። በአራት ቀን ውስጥ ነው 238 የሞተው። 112 አባወራ ነው። የዳርጋ ማርታ ወረዳ የግብርና ጽሕፈት ቤት የእርሻ ዘርፍ ኃላፊ አቶ ከፈነ በሽታው በከፍተኛ ፍጥነት እየተሰራጨ እንደሆነ ተናግረዋል። እንደ ደቡብ ኢትዮጵያ ክልል እኛ ጋር አንድ ደቡብ ኦሞ ዞን የሚባል አለ። ከማሌ ወረዳ፣ ከኡባ ደብረ ፀሐይ ወረዳ፣ እኛ ጋርዳ ማርታ ወረዳ፣ ገርቼ ወረዳ እስከ አርባ ምንጭ ዙሪያ ወረዳ አጠቃላይ ወደ 5 መዋቅሮችን ከአምባ ዙሪያ ወረዳን ጨምሮ 5 መዋቅሮችን ተደራሽ ባደረገ መልክ ነው በሽታው የተከሰተውና ከዚህም በፊት ከነበረው ስርጭት የዘንድሮውን ለየት የሚያደርገው በጣም በአጭር ጊዜ ውስጥ የበሽታውን መስፋፋት፣ በአጭር ጊዜ ውስጥ ደግሞ የሞቱ ከብቶች ቁጥር በጣም በስፋት መብዛት መሆኑ አሳሳቢ ቢሆንም ይህ በሽታ ከተከሰተበት ጊዜ ጀምሮ እኛ እንደ ወረዳ በሽታውን የመከላከል ስራ የታመሙ ከብቶች የተለያዩ የሕክምና መድኃኒቶችን መስጠት፣ ጤናማ የሆኑ ከብቶችን ልየታ በማድረግ ለነሱ የተለያዩ ክትባት የበሽታውን ክትባት የመስጠት ስራዎችን እንደ ወረዳ ስናደርግ ነበር። የሁለቱ ወረዳ ኃላፊዎች ከብቶቹ በበሽታው ተያዙ የሚያሳዩት ምልክት ምን እንደሆነ ሲጠየቁ ይህንን መልሰዋል። አንድ በአፋቸው የሆነ ፈሳሽ ነገር ይመጣል። ሙሉ በሙሉ ሰውነታቸው በቃ መላ ሰውነታቸው ይንቀጠቀጣል። ያ የበሽታው ልዩ ምልክት ነው። ሲይዛቸው ምልክቱ አንደኛ ሲታይ ዝም ብሎ በመኖ የተጎዳም አይደለም። ጤንነታቸው ሰላም ይመስሉና ወርቆ ዝም ብሎ ተንቀጥቅጦ ይሞቱና ቶሎ ብሎ ከሞተ በኋላ ሰውነታቸው ቶሎ ሆዱ ይነፋል። ከሞተ በኋላ ማለት ነው። ከዛ በኋላ ደግሞ አንጎታቸው ሲቆረጥ ግን እንኳን ደም የላቸውም። ነጭ ስጋ ነው የሚታየው። የእስራኤል ጦር በጋዛ ሰርጥ መጠን ሰፊ ጥቃቶችን እያካሄዱ መሆኑን ሲገልጽ የሐማስ ጤና ሚኒስቴር ደግሞ በጥቃቱ 400 ፍልስጤማውያን መገደላቸውን ገልጿል። እስራኤል ይህንን ጥቃት እየፈጸመች ያለችው
ለምንድን ነው? ለንደን የሚገኙትን የመካከለኛው ምስራቅና የአፍሪካ ቀንድ ተንታኝ አብዱራህማን ሰይድ አቡ ሐሽምን አነጋግረናል። ዋናው የጠቅላይ ሚኒስትር ቢንያሚን ነታንያሁ ጉዳዩን እስከ መጨረሻው ለመፈጸም ፍላጎት እንዳላቸው እና በመሃል የሆነ አይነት ስምምነት ለሐማስ ይሁን ለተቀናቃኝ ቡድኖች ፍልስጤም ውስጥ ያሉት ትንፋሽ የሚሰጥ ከሆነ ምናልባት ተመልሰው ሊያጠቁን ይችላሉ ከሚል አስተሳሰብ ሊያጠፋቸው የፈለገ ነው የሚመስለው። በዛውም ሌላ ስትራቴጂ ሊኖረው ይችላል። እሱም ደግሞ የጋዛ ለመኖር የማትሆን አገር እንድትሆን ወይም አካባቢ እንድትሆን በዛ ምክንያት እዛ ያሉት ወደ 2 ሚሊዮን የሚጠጉ ፍልስጤሞች ከዛ ለቀው እንዲወጡና ሌላ አማራጭ ቦታዎች እንዲፈልጉ ግብፅም ወይም ጆርዳን ወይም ሌላ አካባቢዎች እንዲሄዱ እና አካባቢው በሙሉ ከፍልስጤሞችም ነፃ ለማውጣት ወይም ፍልስጤሞች የማይኖሩበት እንዲሆን የፈልጉ ይመስላሉ። ከዛም ባለፈው ምናልባት ሌላ ፕሮጀክትም ሊኖራቸው ይችላል። ምክንያቱም እንደሰማነው ፕሬዚደንት ትራምፕ ለምሳሌ ይሄን የቢንያሚን ነታንያሁ ፍላጎት አስተጋብተዋል። አካባቢውን የቱሪዝም አካባቢ ለማድረግ አሜሪካም በቀጥታ እዛ ኢንቨስት ሊያደርጉ ፍላጎት እንዳላቸው እና ፍልስጤሞቹ ወደ ሌላ ሀገር እንዲዘዋወሩ የሚል ጥያቄ ወይም አስተያየት አስተጋብተው ነበር ከጥቂት ሳምንታት ልክ ወደ ስልጣን እንደመጡ ማለት ነው። ስለዚህ ይሄን ፍላጎት እስካሁን ያለ ይመስላል። ደግሞ በአረቦቹ እና በአካባቢው እንደ ግብፅና ዮርዳኖስ ያሉት ሀገሮች እንደዚህ አይነት እርምጃ እንደማይቀበሉት አሳውቀው ነበር። ስለዚህ ምናልባት ለፍልስጤሞች አሁን በሚቀጥለው ደብደባ ቦታው ለመኖር የማያመች ስለሆነ ራሳቸውን ለቀው እንዲወጡ ለማስገደድም ተብሎ የታሰበ ሊሆን ይችላል። መልካም አቡ ሐሽም፣ እንግዲህ ካገኘው ሳይቀር እስኪ እዛው አካባቢ መካከለኛው ምስራቅ ላይ ሌላው ክስተት አሜሪካ የሁቲ አማጽያን ላይ ድብደባ መፈጸም ጀምራለች፣ የአየር ጥቃት። ይህንንስ እንዴት ነው የሚያዩት? በአሁኑ ሰዓት ትራምፕ ይህንን ማድረግ የፈለጉት ለምንድን ነው? የሁቲ አማጽያኖቹ ከጋዛ ጋር በቀጥታ የተሳሰረ ነው። መጀመሪያ በጦርነቱ ጊዜ ጦርነቱ እንዲቆም ብለው ጫና ለማድረግ በዓለም ህብረተሰብ በተለይ ደግሞ በእስራኤልና በደጋፊዎቿ ቀይ ባህር ውስጥ ትንሽ ችግር ሲፈጥሩ ቆይተው ነበር። አሁንም ተመልሰው ወደዛ ችግር የገቡት ጦርነቱ ማቆም በኋላ የእርዳታ መግባት ወደ ጋዛ በእስራኤል በኩል ተከልክለዋል በሚል አስተሳሰብ ነው እና በመጀመሪያውም አሁንም ባለው ጊዜ የአሜሪካን ፖሊሲ በባይደንም በትራምፕም አልተቀየረም። እዚህ ላይ ለሁቲዎች የማሪታይሙ ማስተጓጎል መብት የላቸውም፣ ይሄ ኢንተርናሽናል ዋተር ስለሆነ አይፈቀደላቸውም ተብሎ ነው እንግዲህ በአሜሪካም በብሪታንያም